ውድ የእንቅልፍ ጊዜውን ለምን ጉዳይ ሰውተውት ያውቁ ይሆን? እኩለ ሌሊት አልፏል። አብዛኛው ዓለም በከባድ እንቅልፍ ውስጥ ነበር። ነገር ግን በሀገራችን በመቶዎች የሚቆጠሩ የምርጫ ጣቢያዎች መብራቶች አሁንም እንደበሩ ነበር። ድካም ያዛላቸው አስፈጻሚዎች፣ ሌሊቱን በንቃት የሚጠብቁ የፖለቲካ ታዛቢዎችና ከምንም በላይ ደግሞ እስከ መጨረሻው ሰዓት ድምጻቸውን ለመስጠት በጽናት የተሰለፉ ዜጎች። ይህ የ2018 ዓ.ም የሰባተኛው አጠቃላይ ምርጫ መዝጊያ ትዕይንት ብቻ ሳይሆን የኢትዮጵያን ዲሞክራሲን የማጽናት ጥረት ማሳያ ነበር። ታዋቂው አሜሪካዊ ፕሬዝዳንት አብርሃም ሊንከን የምርጫ ወረቀት ከጥይት ይልቅ የጠነከረ ኃይል አለው በማለት የተናገሩት አባባል በኢትዮጵያ ምድር ሕያው ሆኖ ያየንበት ታሪካዊ ምሽት። ብዙዎች ይህ ምርጫ በፈተናና በጥርጣሬ ይዋጣል ብለው ነበር። ነገር ግን ኢትዮጵያውያን ይህንን የምርጫ ምዕራፍ ወደ አዲስ ተቋማዊ ብስለትና የፖለቲካ ባህል ማደጊያ መድረክነት ቀይረውታል። የዚህ ምርጫ እውነተኛ ስኬት በሳጥን ውስጥ በገቡት የወረቀት ድምጾች ብዛት ብቻ ሳይሆን ከምርጫው ማግስት በበቀሉት አዳዲስ የፖለቲካና የኢኮኖሚ እውነታዎች የሚለካ ነው። ታዲያ እነዚህ የምርጫ ስኬቶች ምንድን ናቸው? ቆይታችን ይህን ይመልሰዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ሰባተኛ ጠቅላላ ምርጫ ያከናወነው ሰፊ ተቋማዊ ሪፎርሞችና የዲጂታል አሰራር ዘመናዊነት በሀገር አቀፍ ደረጃ በጀመረበት ወሳኝ የታሪክ ከባቢ ውስጥ ነው። ወደ ኋላ መለስ ብለን ብንመለከት ከዚህ ቀደም የነበሩ ምርጫዎች በፖለቲካ ምህዳሩ መጥበብ፣ በታዛቢዎች እጥረትና በሂደቱ ግልጽነት ማጣት በከፍተኛ ሁኔታ ይታሙ ነበር። በዚህኛው ምርጫ ግን ታሪኩ ተቀይሯል። የፓርቲዎች የፖለቲካ ክርክር ባህል ማደግ፣ የሲቪል ማህበራት ነጻነት እንዲሁም የዜጎች በተለይም የሴቶችና የወጣቶች የነቃ ተሳትፎ የምርጫውን መልክ ሙሉ በሙሉ ቀይረውታል። ሰባተኛው ጠቅላላ ምርጫ በብዙ መለኪያዎች ስኬታማ ነው። ስኬቶቹ በአራት አንኳር ምሰሶች ከፍለን ማየት እንችላለን። የመጀመሪያው የሌሊት ድምጽ ቆጠራና የተቋማት ብቃት የምናይበት ነው። በብዙ የምርጫ ጣቢያዎች ህዝቡ ከማለዳ ጀምሮ እስከ ምሽት ድረስ በነቂስ በመሰለፉ ምርጫው በተቀመጠለት መደበኛ ሰዓት ማጠናቀቅ አልተቻለም። በዚህ ጊዜ ምርጫ ቦርዱ አንድም ዜጋ ድምጹን ሳይሰጥ መቅረት የለበትም በሚል የሰዓት ማራዘሚያ ውሳኔ ማስተላለፉ የምርጫውን ፍትሐዊነት አጉልቶ አሳይቷል። በአንዳንድ አካባቢዎች የድምጽ ቆጠራው ሂደት ወደ እኩለ ሌሊትና ንጋት እንዲሸጋገር ማድረጉ ጣቢያዎችን ያለ አግባብ ዘግቶ ሊነሳ የሚችለውን ቅሬታና ጥርጣሬ ሙሉ በሙሉ ያስቀረ የፍትሐዊነት እርምጃ ሆኖ ተመዝግቧል። ሁለተኛው የዲጂታል ፖለቲካና የፋክት ቼኪንግ ወሳኝ ሚና ላይ ያተኩራል። ይህንን ምርጫ ከቀደሙት ልዩ የሚያደርገው የማህበራዊ ሚዲያ አጠቃቀም ስፋቱ ነው። ፓርቲዎች ቅስቀሳቸውን በዲጂታል አማራጭ ማድረጋቸው አዲስ ምዕራፍን ከፍቷል። እዚህ ላይ ትልቁ ስኬት የተደራጁ የፋክት ቼኪንግ መረጃዎችን የማጥራት ስራዎች በምርጫ ወቅት የሚናፈሱ የሐሰት ወሬዎችንና የተዛቡ መረጃዎችን በፍጥነት በማክሸፍ ረገድ የተጫወቱት የደህንነትና የሰላም ሚና ነው። ሶስተኛው ካላችሁኝ ከስሜታዊነት ወደ ፖሊሲ አማራጭ የተኬደበት ርቀት ነው። የሰለጠነ ክርክር ሌላው ትልቅ ድል ነው። የፖለቲካ ፓርቲዎች ያደረጓቸው ክርክሮች ለዚህ ማሳያ ናቸው። ከግለሰብ ትችትና ከስሜታዊነት ወጥተው እንደ ኢኮኖሚ፣ የኑሮ ውድነት፣ የግብርና መዋቅር ማሻሻያና አረንጓዴ ልማት ባሉ ሀገራዊና ሳይንሳዊ አጀንዳዎች ላይ ማተኮራቸው ምርጫውን የሰለጠነ አድርጎታል። ከምርጫው ማግስት ውጤትን በጸጋ መቀበልና በምርጫው ከፓርቲ ይልቅ ኢትዮጵያ ማሸነፏን አምኖ መመስከር ምርጫው ከሀገር በላይ እንዳልሆነ ያመላከተ ሆኖ አልፏል። አራተኛው ከምርጫ ማግስት ያለውን የሚዳስሰው ሌላኛው ስኬቱ ነው። በተለይ የኢኮኖሚና የሰላም መነቃቃት ከምርጫው በፊት ይነሱ የነበሩ የሰላምና የደህንነት ስጋት ድምጾችን ውድቅ ባደረገ መልኩ ዜጎች በምርጫ ዕለት ያሳዩት የመከባበር ስሜት የሚደነቅ ነበር። የሰላማዊ ድባብ በተግባር የሚያመጣቸው ውጤቶች አሉ። እንዴት ያሉ ካላችሁ፣ ለውጭ ቀጥተኛ ኢንቨስትመንት ወይም ፎሪን ዳይሬክት ኢንቨስትመንት ትልቅ መነቃቃትን ይፈጥራል። ለሀገር ውስጥ ንግድና ገበያ አስተማማኝ መተማመንን ይሰጣል። ለሀገራዊ ምክክር ሂደትና ለታላላቅ የልማት ፕሮጀክቶች ጠንካራ የህዝብ መሰረትንም ጥሏል። በአጠቃላይ ስንገመግመው የ2018 ዓ.ም የሰባተኛው ጠቅላላ ምርጫ ኢትዮጵያ የጀመረችውን የዲሞክራሲ ተቋማት ግንባታ ጉዞ በተግባር የፈተነና ያሳካ ታሪካዊ ክስተት ነው። የምርጫ ቦርድ የቴክኖሎጂ አፈጻጸም፣ የፖለቲካ ፓርቲዎች የሀሳብ ብስለት፣ የህዝቡ ሰላማዊ ትዕግስትና የሀገር በቀል ታዛቢዎች አዎንታዊ ምልከታ ሀገሪቱ ከምርጫ ማግስት ወደ ተሻለ የኢኮኖሚ መረጋጋትና ሀገራዊ አንድነት እንድትሻገር ምቹ ሁኔታን ፈጥረዋል። እርግጥ ነው ዲሞክራሲ የትውልድ ማራቶን እንጂ የአንድ ጀንበር ሩጫ አይደለም።
በቀጣይም በዚህ ምርጫ የተገኙ ስኬቶችን መነሻ በማድረግ የታዩ የሎጂስቲክስና የተቋማዊ አሰራር ድክመቶችን በየደረጃው ማረም የሁሉም ባለድርሻ አካላት ኃላፊነት ይሆናል። ከእኩለ ሌሊት ላይ በምርጫ ጣቢያ የተለኮሰው የዲሞክራሲ ብርሃን ግን ዛሬ ለሀገራችን የኢኮኖሚና የሰላም ንጋት ሆኗል።